ተመልሰን መጥተናል። አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እና አላህ Subhanahu Wa Ta'ala የሰው ልጆችን እንግዲህ በመሰረቱ የአደም የሐዋ ልጅ ሆነው ይያሉ የእናት ወርዝ ጉርጉር ነው እንደሚባለው ምን ያህል እንደሚራራቁና እንደሚለያዩ እያሳየን ያለው ማለት ነው። እና ሶስተኛው ቡድን ሲጀምር ወሚነናስ ብሎ ገባ። ይሄ ረሳናት ነገር አለ እዚህ ወሚነናስ የመጀመሪያዎቹ ሁዲል ለልሙተቂን የማዕረግ ስም ተሰጣቸው። ሙተቂን ጥንቁቃን ፈርሃያን አላቸው አላህ Subhanahu Wa Ta'ala። ሁለተኞቹም ደግሞ ሳይዘልማቸው ያለውን ራሳቸው የመረጡትን ስም ሰጣቸው። እነለዚነ ከፈሩ አለ ማለት ነው። ያነውም ሰተሩ الحق እና ለለዚነ ሰተሩ الحق ያለውን ዋቂዑን ስም ሰጣቸው። ሶስተኛው ላይ ስንመጣ ግን ከሁለቱም የተለየ አጠራር ተጠቀመ ማለት ነው። ወሚነናስ አለ ከሰዎች ይላል ማለት ነው። እነዚህ ሰዎች ምን ብለን እንጥራቸው እነማን እንበላቸው? እንደው ብቻ ሰው ናቸው አለ። ለምን በሁለት እግር ቆመው ስለሚሄዱ። እንደ ሰው ግን አያስቡ። እንደ ሰው ቢያስቡ ኑሮ እንዲህ ሊሆኑ ባልተጠበቀ ነበር። ሰውን በላቸው እንጂ መቼስ ምን እንላለን ማለት ነው። ኢንሳንያቸውን ራሱ አላህ ጥያቄ ውስጥ አስገባው ማለት ነው። ወሚነናስ አይገርምህም? ሰው ተብሎም እንደዚህ የሚያደርጋለ። በመሰረቱ ግን ሰው በዚህ ደረጃ አይጠበቅም ነበር ማለትን ለመጠቆም ወሚነናስ አለ። ሌላ ቦታ ኢነል ሙናፊቂን እያለ በግልጽ ይናገራል። ግን ልዩ በሆነ መልክ መጣ ሆነ ማለት ነው። እነዚህ ሰው ምስላቸው ሰው ሆኖ ተግባራቸው ግን ከሰው የራቁ ናቸው። የአውሬ ባህሪ የተላበሱ ናቸው። ያውም የስጋ በሉ አውሬ ማለት ነው፣ እንስሳው ሳይሆን። እና ከሰዎችም እንደዛ አሉ ካለ በኋላ እንግዲህ የክፋታቸው ክፋት ረብል ዓለሚን ለማታለል የሚሞክሩ አላህ ሊሸውዱ የሚሞክሩ ከሆኑ ከዚህ በላይ ምን ይባላል ከሰው? እንግዲህ እነዚህም እንግዲህ ይሄንን ጉድ ይዘው እንደገና ሙእሚን ነን ብለው መጣጣቸው ደግሞ ከሙእሚኖቹ ጋር መሰለፍና መወዳደራቸው የጉድጉድ ነው ማለት ነው። እና አላህን Subhanahu Wa Ta'ala ሊያታልሉ ይሞክራሉ። እነዛን ያመኑትንም ወዳጆችን እንደዛው ጉድ ሊሰሯቸው ያደባሉ ይላል። ይሁን እንጂ ወማ يخدعون الا انفسهم በዚህ ሙከራቸው ራሳቸውን ካልሆነ በስተቀር ማንንም ሊያታልሉ አይችሉ አለ ደግነቱ ማለት ነው። ራሳቸውን ብቻ ነው የሚያታልሉት። ምክንያቱም ሰው ያላቅሙ የማይችለውን ሰው የሚፈታተን ሰው ራሱን ነው አደጋ ላይ የሚጥለው። ህፃን ልጅ አሁን የ2 አመት የ3 አመት ልጅ አንተ ልመታለሁ ብሎ ቢሞክር ምንድነው የሚሆነው? ቢመታ እንኳን አንተን ሊያሳምም አይችልም ማለት ነው። ግን ራሱን የማይችለው አደጋ ውስጥ ጨመረ ማለት ነው። ስለዚህ አላህን እንግዲህ ረብል ዓለሚን እንደ ተራ ነገር አይተው እንደዚህ ካልን ያው ሙእሚኖች የሚሉትን ዜማ እኛ ካል እንደ አማኛ አድርጎ ይወስደናልና ይቀበለናል ብለው መሞከራቸው ራስን ከማታለል የዘለለ አይደለም። አላህን ሳይሆን ወይም አማኞቹን ሳይሆን ራሳቸውን በራሳቸው ነው የሚያታልሉና የሚሸነግሉት ይላል። ወማ يخدعون الا انفسهم ራሳቸውን በራሳቸው ነው እንጂ የሚያታልሉና የሚሸነግሉት አላህንም ሙእሚኖችንም ሊያታልሉ አይችሉም ይላል። ወማ يشعرون ግን በዚህ በከንቱ ሙከራቸው አላህን ለማታለል ሲሞክሩ ይሳካልናል ማለታቸው የጅልነታቸው ምልክት ነው። ራሱ መጃጃላቸውና አውቀላ መራቃቸውን አያውቁም፣ አይሰማቸውም። እነሱ የመጨረሻ ብልጦች ነን ብለው ነው ራሳቸውን የኮፈሱት ማለት ነው። ግን የመጨረሻ ቂሎች ናቸው፣ አይገባቸውም፣ አይረዱትም እንጂ ይላል ማለት ነው። እዚህ ላይ እንግዲህ አላህን ማታለል አለመቻል የታወቀ ነው። አላህን ማንም የፈለገው ቢሆን ሊያታልል እንደማይችል ያው ግልጽ ነው ማለት ነው። ግን አማኞች እንደ አማኞች ለምን አይታለሉም? አሁን ሐስራ አደረገ አላህ ራሳቸውን እንጂ ከዛ ውጭ ማንንም አያታልሉ ሙናፊቆች ሲል ሙእሚኖችንም ማታለል አይችሉም ማለት ነው። ግን ሙእሚኖችን ሲያታልሉ እያየን ነው ያለነው። ስንቱ ነው ወንድሜ እያልን እያቀፍን የምንስመው እና እሱ ጉድጓድ የሚቆፍርልን። ስለዚህ ይሄ ማለት ምንድነው? ሙእሚኖች ትክክለኛ ሙእሚኖች ከሆኑ እነዛ የሚቆፍሩት ጉድጓድ ውስጥ እንዳይገቡ እኔ ጠብቃቸዋለሁ ነው የሚለው አላህ። ሰው እንደመሆናቸው ይታለላሉ፣ እነሱ ይበሉ ነበረ። ግን ጥሩ ጠባቂ ስላላቸው
ሙናፊቅ ተንኮል በመሰረተ ቁጥር አላህ ረብል ዓለሚን ኢነላህ ዩዳፊዑ አን الذين آمنوا አይደለም ይለው ከወዳጆች እከላከላለሁ ግን ቢሸርጥ አንተኩነ من المؤمنين الصادقين አንተ ትክክለኛ አማኝ ከሆንክ አሳልፍ ያልሰጥህም ለጅብ ነው የሚለው አላህ እኔም ተራሴ ላይ ብቻ ሳይሆን የምከላከለው ካንተም ጭምር ነው ስለዚህ ከንቱ ሙከራ ነው የሚያደርጉት ሙእሚኖችን እንደነሱ አስተሳሰብ ለአንዴና ለመጨረሻ ጊዜ ከምድር ላይ እንዲጠፉ ነው የሚያስቡት ግን በዛ ደረጃ አይሳካላቸውም የተወሰነ ትንኮሳ ሊያረጉ ይችላል ሊያናድድ ይችላል ሊሰድብህ ይችላል ነገር ሊያዳራ ይችላል ግን እንደሚፈልጉት አላማቸው አይሳካላቸውም እኔ ፈضحቸዋለሁ አቃላቸዋለሁ ለማለት ነው እና ይሄ ለሙእሚኖች ትልቅ ዋስትና ነው ማለት ነው አላህ Subhanahu Wa Ta'ala ወዳጆቹን አሳልፎ አይሰጥም ግን ለነሱ አደጋ ሙሉ በሙሉ ተጋልጠን ካገኘን እኛ ኢማናችንን መጠራጠር አለብን አላህ ሙእሚኖችን ለሙናፊቅ አሳልፎ ያልሰጥም ብሎ ነበር ለምንድን ነው የሰጠኝ የኔ ኢማን ትክክል አይደለም ማለት ነው ብለህ ራስህን መጠየቅ አለብህ ሙእሚን ከሆንክ ግን በምንም አይነት አላህ አሳልፎ አይሰጥም እንደራሴ እኔንም እናንተንም ወክሌ እከላከላለሁ እያለ ነው ማለት ነው ታዲያ እነዚህ ሰዎች ምን አይነት ሰዎች ናቸው በአንድ ጎናቸው ሲታዩ የሙስሊሞቹን መፈከር እያስተጋቡ ሙእሚኖች ነን እያሉ በሶፍ እየተሰለፉ እየሰገዱ እየጾሙ ነው በሌላ በኩል ደግሞ ወይዳ خلوا الى شياطينهم እንደው አለቆቻቸው ሲመለሱ ደግሞ እነሱን ለማስደሰት ጎንበስ ቀና ሽር ጉድ ሲሉ ታያቸዋለህ ለመሆኑ ምን አይነት ውጥንቅጥ ህይወት ነው ምን አስገድዳቸው እዚህ ችግር ውስጥ ለመላቀጥ في قلوبهم مرض እና እነዚህ ሰዎች እንደዚህ የሚሆኑት በአንድ በኩል አማኙን ሌላ በሌላ በኩል ካሃዲውን ሊመስሉና ሁለቱንም ሊያታልሉ የሚሞክሩት በሽተኞች ናቸው አለ አላህ Subhanahu Wa Ta'ala ያውም በሽታው ዝም ብሎ ተራ በሽታ ሳይሆን ሰይድ الأعضاء ታሞባቸዋል ታውቆባቸዋል የሰው የአካል ክፍል ሁሉ አለቃው መሊክ الأعضاء ምንድነው ቀልብ አይደለም ቀልብ ከታመመ አለቀለት ሌላው ቀፎ ነው ማለት ነው ኢዳራው ተበላሽቷል አቅል የከለለው አንድ ሰው እግርህ ደና ቢሆን ደንበኛ የተንደባለለ ባት ቢኖርህ ጦንቻ የፈረጠመ ቢሆን ምን ፋይዳ አለው ያው ታህያ የተሻለ አይደለም ማለት ነው የሰው ልጅ ትልቁ አካሉ አቅል ነው ልብ ነው ልብ ተታመመ ሁሉም ነገር አለቀለት ማለት ነው ያው እግሩም ቢያማው አንድ ሰው እያነከሰ ይሄዳል አንድ እጁ ቢታመም በአንድ እጁ ይበላል ይጠጣል እንደ መተክ ያለው ማለት ነው ቀልብ ከተበላሸ ግን በቃ አለቀልህ ማለት ነው في قلوبهم مرض على الله سبحانه وتعالى በልቦቻቸው ውስጥ በጣም አደገኛ የሆነ በሽታ ተጠናውቷቸዋል ይላል መረድ ሙነከር አደረገው ነኪራ አዩ መረዱን خطير በጣም አደገኛ የሆነ በሽታ በልባቸው ውስጥ አለባቸው ይላል ያ በሽታ ነው እንደዚህ እንግዲህ የሚያዛባረቃቸው ተዛተዘም የሚያንከላክላቸው የታመመ ሰው በሽታው ሲጠናበት እንደሚቃብዝ እንደሚጮህ እንደሚረብሽ እንደዛ የሚያረጋቸው ልባቸው ስለታመመ ነው ይላል ይሄ የልብ ህመም ደግሞ ዝም ብሎ ተራ ህመም ሳይሆን በጣም አደገኛ ከመሆኑ የተነሳ ራሳቸውን መቆጣጠር አይችሉም ባጢሉን ለማድራት አለየት ተቀና ያርፉ ማለት ነው فزادهم الله مرضا እና አላህ Subhanahu Wa Ta'ala በዚህ በበሽታቸው ላይ በየለቱ በሽታ ይጨምርላቸዋል አንድ ሰው ታሞ ህመሙ ባለበት መልክ ዝም ብሎ የሚቀጥል ከሆነ في حالة مستقرة ይባላል የሚያሰጋ አይደለም የተረጋጋ ነው ምንም ችግር የለውም ይባላል ግን እየቀነሰ ከመጣ ደግሞ እየተሻለው ነው ይባላል ተስፋ የበለጠ ይለመልማል ማለት ነው በየደቂቃው የሚጨምር ከሆነስ ያ ወደ አደጋ ነው የሚጓዘው ማለት ነው ስለዚህ فزادهم الله مرضا ያለው በሽታቸው በእድገት ላይ ነው ሁሉ ጊዜ እየጨመረ እየቀጠለ ነው የሚሄደው ምክንያቱም ዛሬ አንድ ተንኮል ይሰራል በዛ የጌታ ቁጣ ይጨመራል ነገ ደግሞ አንድ ይጨምራል እንዲሁ እያለ እስከ መጨረሻው ድረስ በልባቸው ውስጥ ያለው በሽታ እየተፋፋመና እየተጋነነ ነው የሚሄደው ይላል ወለሁም عذاب አሊም እና እነዚህ ሰዎች እንግዲህ ይህን በሽተኛነት ራሳቸው ናቸው ፈልገው ያመጡት في قلوبهم مرض በልቦናቸው ውስጥ በጣም አደገኛና ከባድ የሆነ በሽታ አለባቸው መዳኛ የሌለው ይላል በመሆኑም فزادهم الله مرضا
ይህን በሽታ ራሳቸው ፈልገውና ለምነው ያመጡት በመሆናቸው በሚያረጉት እንቅስቃሴ ሁሉ የጌታ ቁጣ እየተጨመረ በሽታው እየባሰና እየከፋ እንደሚሄድ ነው ይላል። በመሆኑም ውጤቱ ምን ይሆናል? ወለሁም አዛቡን አሊም፣ በዚህ ባህሪያቸው ሳቢያ ለነሱ በጣም አሳማሚ ከባድ የሆነ አሳማሚና አንገብጋቢ ቅጣት ተደግሶላቸዋል ይላል። በምን ቢማካኑ የክዚቡን፣ በአላህ ሳያምኑ አምነናል፣ ሐቅን ሳይቀበሉ ተቀብለናል እያሉ ውሸትን በማራመዳቸው ሳቢያ አላህ Subhanahu Wa Ta'ala ለከፋ ቅጣት ዳርጓቸዋል ይላል። እና አላህ እንግዲህ Subhanahu Wa Ta'ala አሊሙል ገይቢ አላ ያዕለሙ መን ኸለቀሁ አልለጢፉል ኸቢር እንደሚለው እያንዳንዳችን ውስጣዊ ገጽታችንን ብቻ ሳይሆን ውስጣዊ ስሜታችንን ሳይቀር አንድ ባንድ የልብ ትርታ የሚያጌታ ነው። ስለዚህ እነዚህ ሰዎች ምን አይነት በሽታ እንደተጠናወታቸው ከገለጸ በኋላ ይህን በሽታ እንዴት እንዳመጡት በዛ ሳቢያ ደግሞ ምን አይነት ድርብርብ ችግር እንደመጣባቸውና በመጨረሻም አጠቃላይ ውጤቱ በጣም አንገብጋቢና አሳማሚ የሆነ ቅጣት ጀሂም እንደተዘጋጀላቸው ገለጸ ማለት ነው። እና በዚህ ሳቢያ እንግዲህ አላህ Subhanahu Wa Ta'ala እነዚህን ሰዎች ለጀሃነም እንዳጫቸው በግልጽ ተናገረ ማለት ነው። በሌላው ቦታ እንደሚለው ኢነል ሙናፊቂነ ፊ الدرك الاسفل من النار፣ በመጨረሻው አዘቅት ውስጥ ናቸው ከተለየላቸው ካፊሮች በታች ማለት ነው። እንግዲህ አይመተል ኩፍር የሚባሉት እነ ፊርዓውን እነ ሃማን እና አቡ ጀህል እንኳን ከነሱ ይሻላል ቅጣታቸው። ለምን? ግልጽ ነበሩና ባዕዶል ዑዝር አላቸው፣ ሐቅ መስሏቸው የያዙት ነገር ነው፣ ሹብሃ አላቸው። እነዚህ ግን አይናቸውን በጨዋጥበው ሐቅ ባፍንጫ ይውጣ የሚሉ ናቸው ማለት ነው። የራሳቸው መለገም ብቻ ሳይሆን አማኝ በዚህ ምድር ላይ መኖር የለበትም፣ እኛ በምንችለው አቅም ሁሉ ሁሉንም በጥብጠን ለጥላት አሳልፈን ሰተን ምድርን ከአማኞች ማጽዳት አለብን የሚል ተልኮ ነው የሚያራምዱት ማለት ነው። ይህ በመሆኑ አላህ Subhanahu Wa Ta'ala በልቦናቸው ውስጥ አደገኛ የሆነ በሽታ አለባቸው። በዛ በሽታ ሳቢያ ደግሞ አላህ ለከፋ ቅጣት ዳርጓቸዋል ይላል ማለት ነው። ቢማ ካኑ የክዚቡን፣ በመዋሸታቸው። ያው እንግዲህ ሐቅን እየተዋጉ እኛ የሐቅ ረዳት ነን ይላሉ። ሙእሚኖችን እየተፋለሙ ሙእሚኖች አባልነን አካልነን ይላሉ፣ አብረው ያለቅሳሉ ማለት ነው። ይህም በማድረጋቸው አላህ ለዚህ ቅጣት በመድቧቸዋል ይላል። ቢማ ካኑ ዩከዚቡን ተብሎም ተቀርቷል። ቂራአ ሰብዕያ የክዚቡን እንደምንለው ዩከዚቡን፣ ዩከዚቡን አላህ ወረሱለሁ ማለት ነው። እንግዲህ በዛሂር አመና ቢላሂ ወልየውሚል አኺር ይላሉ፣ በውስጡ ግን የምን አላህ ነው ለመሆኑ አላህን ማናየው የሚል ሐሳብ ነው ልብ ውስጥ ያለው ማለት። እና ይሄ ረሱል የሚባለው ሰውዬ እሱ ተማን ተሽሎ ነው ነብይ ሆነው? እንዴት ነው? አማ ወጀደ ኢላ የቲማ አብዱል ሙጠሊብ፣ እሱ ከማን ተሽሎ አላህን የታግንቶት ነው ይላል ማለት ነው። ይህም በማድረጋቸው ሳቢያ አላህ Subhanahu Wa Ta'ala ለመጨረሻው የጀሃነም አዘቅት አይቷቸዋልና መድቧቸዋል ይላል ማለት ነው። በመሆኑም ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ፣ እነዚህ ሰዎች እንግዲህ በሙጅተማዑ በማህበረሰቡ መካከል ሲኖሩ ሰው መቼም አካባቢውን ጓደኛውን ያውቃል። ምንም ያህል አንተ ልታታልለው ልትሸነግለው ብትሞክርም አቂል የሆነ ሰው የራሱ የሆነ ግምት አለው ማለት ነው። እንቅስቃሴ፣ አስተሳሰብህ፣ አነጋገርህ እንዳልሆነ ሲሆን ሲያይ ዘመድ ወዳጅ መቼም ለመምከር ይሞክራል፣ ይተቻል። ስለዚህ አንተ ሰውዬ እንዲህ አይነት ነገር ቢቀርብህ ይሻላል፣ ምን አለበት ሐቁን ብትቀበልና ብትተባበር የሚል እንግዲህ ምክር ከወገን በሚለገሰው ጊዜ ላ ቱፍሲዱ ፊል አርድ፣ በዚህ በተሰናከለ አመለካከታችሁ ሐቅን ለብሳችሁ ባጢልን አርግዛችሁ መጓዝ የትም አያደርሳችሁም። አምነናል ካላችሁ እንደ አማኞቹ ቅን ሆናችሁ ስሩ፣ ካልሆነ ደግሞ እንደለየላቸው ካፊሮች ሂዱና ነገሌ ጋር ነን ብላችሁ ተቀላቀሉ። ለምን በመሃል መበጥበጥ ተብሎ በሚነገራቸው ጊዜ ላ ቱፍሲዱ ፊል አርድ። እንግዲህ ኒፋቅ አክበር አልፈሳድ ነው። ምክንያቱም የሰው ልጆችን ሰላም የሚያሳጣ ሀታ ለካፊሮች አይበጅም። ካፊሮችን ራሱ ይበድላል የዚህ አይነት አቋም ያለው ሰው ማለት ነው። ለምን ከዛም እያጋጨ ሰላም ምድር ላይ እንዲጠፋ ነው የሚያደርገውና ማለት ነው። እና በምድር ላይ ፈሳድን አታሰራጩ ሲባሉ ምን ይላሉ? ቃሉ ኢነማ ነህኑ ሙስሊሑን። ሱብሃንአላህ
ኢና ሙስሊሁን ቢሉ እንኳን በቀላሉ ቀረብ ያለ ነገር ነው ኢነማ በአዳት القصر ኢነማ نحن እኛ መልካም አድራጊዎች ማለት የመጨረሻ ደጎች የደግ አባቶች ማለት ተዋናኞች እኛ ብቻ ነን ይሉሃል ማለት ነው እንደዚህ ነው የሚባለው ያለው በየጊዜው እኛ ያው ሁሉንም አስማምተን በሁሉም መካከል እንትን የምንለው እኮ ለሀገር ለወገን ስለምናስብ ነው ሁሉም የሚበጀው እንዲመጣ ብለን ነው ብሎ ነው ባፈጮልነት የሚሰብክህ ማለት ነው ግን ሙስሊሆች ነን ከሙስሊሆች አንዱ ክፍል ነን ቢሉ እንኳን ቀለል ያለ ውሸት ነበር ማለት ነው ግን ኢነማ نحن ሙስሊሁን ላ ገይሩና ማለት እኮ ነው ከኛ ውጪ አሳማሪ በጎ አድራጊ ላሳር የመጨረሻ በዚህ ምድር ላይ አሉ የሚባሉ ሙስሊሆች ታሉ የነሱ ሁሉ ቁንጮች እኛ ነን እኛን ያልሆነ ሰው በሶላህ የፈለገውን ያህል ቢሆን እኛ ጋር ሊወዳደር አይችልም የሷሊሆች ቁንጮ እኛ ነን ብለው ቁጭሉሃል ማለት ነው ምን ትላለህ እንግዲህ إنما نحن مسلحون لا غيرنا ተኛ ሌላ ያለው ኢስላህ ቀርሞ አይጠበቅበትም ለዲንም ለዱንያም ለሰውም ለማንኛውም ወገን የሚበጀውን የምንሻውና የምንሰራው እኛ ብቻ ነን ከኛ ውጭ አለ ግን ደግ ነኝ ቢልም ውሸቱን ነው ትክክለኞች እኛ ብቻ ነን ብለው ነው የሚቆሙት ኢላሃል ማለት ነው ያኔ መልሱ ምን ሆነ ከረብል ዓለሚን ሐሲም የሆነ እንደ ሰይፍ ቁርጥ ያለ መልስ መጣ ማለት ነው አላ ተነበሁ አዩሃናስ አለ ነቃበሉ እዚህ ላይ አሁን በጣም አበዙትና እኔም የራሴን ውሳኔ ማሳለፍ አለብኝ ነቃብላችሁ ስሙኝ ከዚህ ቀጥዬ የምሰጠውን መስለ እነዚህ ሰዎች ለኒመልቴዎችና ግፈኞች ይላል ኢነሁም በተእኪድ እነዚህ ሰዎች በእርግጥ አረጋግጥላችኋለሁ አለ አላህ Subhanahu Wa Ta'ala ሁሙል ሙፍሲዱን ላ ገይር የመጨረሻ አጥፊዎች ሀገርን ወገንን የሚበጠብጡ ሰላም የሚነሱ ካሉ በምድር ላይ እነሱ ብቻ መሆናቸውን አረጋግጣለሁ ይላል ተማመን ሙሉ በሙሉ አክሱን ሰጣቸው ማለት ነው እኛ አበጆች ደጎች የመጨረሻ ደጎች ማለት እኛ ብቻ ነን ሲሉ ላ ሁሙል ሙፍሲዱን የመጨረሻ አጥፊዎችና አክፊዎች እናንተ ብቻ ናችሁ ብዬ እኔ ደግሞ ምስክርነቴን እሰጣለሁ እንግዲህ ከኔና ከነሱ ምስክርነት ተአማኝነት ያለው ማን እንደሆነ አቂል ይፍረደኝ ማለት ነው አላህ እኔ በበኩሌ ሙናፊቅ ውስጥ ቅንጣት ሶላህ የለም ሙሽ ሁሙዙን የሁሙል ሙስሊሁን አሳማሪዎች እነሱ ብቻ ናቸው ይባልና ተስቷቸው እንኳን አንዲት ነጥብ ሙናፊቅ ልብ ውስጥ ሶላህ የሚባል ነገር የለም እንግዳውሳ ሙሉ በሙሉ ሙፍሲዶች ናቸው የሙፍሲዶች የመጨረሻ መነሻ መድረሻም የፈሳር ነጥብ እነሱ ውስጥ ነው ያለው ግን እነዚህ ሰዎች ገልብጠው ሙስሊሆች እኛ ብቻ ነን ብለው ቢናገሩም መቼም አፍተቀዶለታልና ሰው አትናገር አይባልም አንከለክለዋል ግን ሐቂቃውን ከሆነ እነዚህ ሰዎች የመጨረሻ አጥፊዎች ናቸው ቀስር አደረገ ካፊር ራሱ ሙፍሲድ ለመሆን ቢሞክር የነዚህን ሰዎች ሊያክል አይችልም ለምን መክሹፍ ነውና ካፊር ስለሆነ ስሙ ማን ያምነዋል ኸይር ቢደሰኩር ግን እነዚህ ሰዎች የመጨረሻ አደገኛ የሆኑ ለሰው ልጆች ሁሉ እንትን ጸር የሆኑ ሙፍሲዶች እነሱ ብቻ ናቸውና በዚህ ነው የምገልጣቸውና የምመሰክርባቸው ይላል ማለት ነው ወላኪን ላ يشعرون እነሱ ሙፍሲዶች መሆናቸውን አያውቁም ትዝም አይላቸውም ይላል ለምን ሚዛን ተገልብጦባቸዋል ፈሳድ እነሱ ዘንድ ጋየተ ሶላህ ነው ሶላህ ደግሞ ፈሳድ ነው ሚዛኑ የተገለበጠ ሰው ምን ታረጋለህ ኸይሩን ሸር ነው ብሎ አምኗል ራሱን አሳምኗል ማለት ነው ሸሩን ኸይር ነው ብሏል ያንን ጋየተ ሸሩን እንደ ኸይር ቆጥረውት ነው እነማ نحن ሙስሊሁን የሚሉት ቢያውቁና ቢገባቸው ኑሮ ግን ይሄን ቢሉ ማለት ባልቻሉ ነበር ለምን ቢያንስ ታዛቢ ይታዘበናል ይሉ ነበርና እነሱ ግን ልባቸው ስለደነዘዘ ነገሮች ስለተገለባበጡባቸው በተቃራኒው ነውና ገልብጠው የሚያነቡት አይገባቸውም አያውቁም እንጂ ቢገባቸውም ኑሮ እነሱን ያህል ሙፍሲድ ተፈልጎ የት ይገኛል የመጨረሻ ሙፍሲዶች እነሱ ብቻ ናቸው ግን ሙፍሲድ መሆናቸውንም ገና አልሰሙም ትዝም አላላቸው ይላል አላህ Subhanahu Wa Ta'ala وإذا قيل لهم آمنوا አሁንም በወገን በኩል ተስፋ ይቆርጥም ሰው ወንድም ይኖረዋል አባት ይኖረዋል አጎት ይኖረዋል እንደዚህ ሲሳሳት ሲበላሽ ሲያይ አረታው አንተ ሰውዬ ያካሃዲ አይበጅህም እባክህ በትክክሉ እመን የሚል ምክር ከወገን ሲለገሳቸው ይላል
ምን ይላሉ የድርቅናቸው ብዛት ከማ አመነ الناس ከማ አመነ ሳይሩ الناس ማለት ነው ሌላው ሁሉ ጀማዓ ሁሉ እንዳመነው ምን አለ እናንተ ውስጣችሁንም ላያችሁንም እኩል አድርጋችሁ የአላህን ጥሪ ተቀብላችሁ እምነትን ብትከተሉ ምን ትጎዳላችሁ وإذا قيل لهم آمنوا كما آمن الناس كما آمن أصحاب رسول الله صلوات الله وسلامه عليه ومن تبعهم على أثارهم እና ሙእሚኖቹ ሌሎቹ አብዛኛዎቹ ጀማዓዎች እንዳሰለሙት ትክክል ሆናችሁ እመኑና ተቀበሉ ተብሎ ጥሪ በሚደረግላቸው ጊዜ ያነ ማንነታቸውን ግልጽ አድርገው ራሳቸው ባንደበታቸው ሊናገሩ ነው ማለት ነው እና ናስ የሚባሉት ሳይሩ ሱሐባ ናቸው ሚነል ሙሃጅሪን ወልአንሷር እንግዲህ እንዳገር እንደሚባለው ሰው ሁሉ አምኗል አይደለም እንደ አይነት ችግር ውስጥ ለምን ትገባላችሁ እንደ ሌሎቹ ሰዎች ኖርማል ሆናችሁ እመኑ ተብለው በሚጠየቁ ጊዜ ምን አሉ ባጢል የፈለገውን ያህል አንተ ብትደባብቀው አንድ ቀን አምልጦ መውጣቱ አይቀርም ማለት ነው وما تخفي صدورهم اكبر ምን አሉ ራሳቸው ባንደበታቸው ቃሉ አኑሚኑ كما امن السفهاء እንደ ሱፋዎቹ እነዚህ ቂሎቹ ጅሎቹ እንዳመኑት አይነት እንድናምን ነው እንደምትፈልጉት ብለው ያርፋሉ ማለት ነው ተመልከት እንግዲህ ሌላው ከነሱ ውጭ ያለው ሰው ሱፋሃ ተደርጎ ነው የተፈረጀው ማለት ነው ዑቀላ እነሱ ብቻ ናቸው አዩ በላኢን هذا سبحان الله ሰው እንግዲህ ምንም ቢሳሳት እዚህ ደረጃ ድረስ መሄድ አልነበረበትም ሌሎቹ ከኛ ውጭ ያሉት በሙሉ ሱፋሃ ናቸው የሰፊህ ጀምዕ ነው ሰፊህ ማለት ጥቅሙን ተጉዳቱ የማይለይ ቂል ማለት ነው ያው ብጅታ ያለበት ቀውስ ማለት ነው ከኛ ውጭ ያለ በሙሉ ቀውስ ነው ዑቀላ አይደለም እንደነሱ እንድናምን ነው እንደምትፈልጉት ብለው ለመካሪዎቻቸው መልስ ይሰጣሉ ይላል ማለት ነው እንግዲህ በአደባባይ አይሉትም መቼም መካሪም የሚመክረው ያው የቅርብ ጓደኛ ዘመር ነው ሄዶ ቤቱ ቁጭ ብሎ ቀስ ብሎ ነው እንደ ለምን እንደዚህ ትሆናለህ አረታው ባክ ሰው እኮ አንተን በብዙ አይን እያየህ ነው እንደ ብተው ምን አለበት ሲለው ለምን እንደሌሎቹ ለምን ብታምን በቀጥታ ምን አለበት ሲባል አኑሚኑ ከማ አመነ ሱፋሃ ኢላል እንደሚባለው እንደ ቂሎቹ እንድናምን ነው እንደምትፈልገው የምን አይነት እምነት የብልጣ ብልጦቹን እምነት ነው እንጂኛ ምናምነው የጅሎቹን እምነትማ አንፈልገውም ይላል ማለት ነው ይሄ ላይ ነው ትልቁ ችግር ማለት ነው ሰው እንግዲህ ራሱን ቅዱስ አርጎ ሌላውን ርኩስ አርጎ ታየ ምን ማድረግ ትችላለህ ከማ አመነ ሱፋሃ ቂሎቹ እንዳመኑት አይነት እምነት እንድናምን ነው እንደ የሚፈልግብን ይላሉ አላ ተነበሁ አላህ ምክንያቱም አደገኛ ቃላቶችን እየተናገሩ ሲመጡ በመልሱ ደግሞ አላህ ሁሉም ሰው እንዲነቃና ተልብ እንዲሰማ አላ የሚል የመክፈቻ ቃል ይጠቀማል አሎ አዋጅ ማለት ነው አላማት እና ይሄ ነገር በጣም አደገኛ ቃል ነውና ለዚህ እኔ ደግሞ የምሰጠውን ነገር በደንብ አዳምጡ ስሙ ይላል አላህ Subhanahu Wa Ta'ala ኢነሁም ኢነ هؤلاء الذين يسمون اولياء بالسفه እነዚህ ወዳጆችን እንደ ቂል አድርገው የሚያውና የሚፈርጁ ሰዎች በኔ በኩል በምን መልክ ይታያሉና ይመዘናሉ ካላችሁ ኢነሁም والله هم السفهاء የመጨረሻ ቂሎችና ጅሎች ማለት እነሱ ብቻ ናቸው ጅልነታቸውን አያውቅ ወላኪን ላ ያዕለሙን ግን ሚዛን ስለተገለበጠባቸው ጅልነታቸውን ባለማወቃቸው ራሳቸውን ብልጦች አድርገዋል ሌሎቹ የነሱ አይነት ጸባይ የሌላቸው ደግሞ ቂሎች በሏቸው እንጂ በተጨባጭ ግን ቂሉ ማን እንደሆነ ለማወቅ ከፈለጋችሁ والله ያለ ምንም ጥርጥር እነሱ ብቻ ናቸው ቂሎቹ ይላል እና ላ ገይር ከነሱ ውጭ ቀርሞ ቂል የለም እነሱ ግን ገልብጠው ሙስሊሆች እኛ ብቻ ነን አዋቂዎች እኛ ብቻ ነን ቢሉም ምናልባት እንግዲህ ከኔ ተሽለው ካልሆነ በስተቀር እኔ የማቀው ተጨባጭ ሁኔታ ግን የመጨረሻ ቂሎች እነሱ ብቻ መሆናቸው ነው ይላል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala በማከላችን ያለውን ችግር ዳኝነት እየሰጠ ነው ውሳኔ ብያኔ እየሰጠ ነው ማለት ነው እንግዲህ ሰዎች ተቃራኒ አመለካከት በሚኖራቸው ጊዜ ሁሉም ሁሉ ህዝብን ቢማለደን ፈሪሆን እንዳለው ለክርክር የሚያንስ የለም ሁሉም ይጮሃል ማለት ነው ጅማት ውስጥ የሚገታተር አይን ውስጥ የሚቀላ ንሽጡን ገትሮ ይከራከራል ግን በጉንጫ አልፋ መጫጫህ ሐቅና ባጢል ሊለይ አይችልም ማለት ዳኝነት ያስፈልገዋል
ሌላ ገለልተኛ አካል እኔ ነኝ ቅዱሱ ብዬ እኔ እስከ መጨረሻ አስከራከረ አንተ ደግሞ እኔ እሻላለሁ ስትል ሁላችንም ተቀጠል መቸናነፍ አንችልም ማለት ነው። ሁሉም ጉሮሮ ውስጥ የሚቆስል ድረስ ጮሆ ጮሆ ትቶ መሄድ ብቻ ነው። ዳኛ ካለ ግን ይወስናል ማለት ነው። እና አንተም እንዲህ ብለሃል እኔም እንዲሃል የኔን ብያኔ እሰጣለሁ አለ ረብል ዓለሚን። እና የሱ ብያኔ ምንድነው? አላ ኢነሁም ወሱፋሃ የኔን ወዳጆች ቂሎች ናቸው እንደነሱ አይነት ማማመን ይቅርብኝ የሚሉት የመጨረሻ ቂሎች እነሱ ናቸው። ክፋቱ ግን ቂልነታቸውንም አያውቁም። ቂልነቱን የሚያቅ ቂል የተሻለ ነው ማለት ነው። ግማሽ ቂል ነው። ለምን ችግር እንዳለበት ስለሚያቅ ራሱን ለማከም ይዘጋጃል ማለት ነው። ግን የመጨረሻ ቂልና ጅል ሆኖ እኔ የመጨረሻ ብልጥ ጥሩ ሰው ነኝ ካለ ይሄ ተስፋ የለውም፣ የመዳኛም እንደ ጭላንጭል የለውም ማለት ነው። አያውቁም እንጂ የመጨረሻ ቂሎች እነሱ ናቸው ይላል። ወኢዛ ለቁ الذين آمنوا ግን ወደዚህ ከመሄዳችን በፊት ቂል የሚባሉት እነማን ናቸው? ቂል የሚባሉት ታውቃላችሁ? እነ አቡበክር ናቸው፣ እነ ዑመር፣ እነ ዑስማን፣ እነ አሊ ናቸው። ሽፍታ ላይ ሱፋ ይሏቸዋል ሲመጣታቸውን እየቀሰሩ ማለት ነው። እና አቡበክር ቂል የተባሉበት ምክንያት ምንድነው ከተባለ እነዚህ እንደ ከብት ዝም ብለው የሚነዱ ናቸው ይላሉ። እንዴት ይሄ ሰውዬ ከመሐከላቸው ተነስቶ እኔ አላህ ነብይ ነኝ ብሎ ራሱን ሲሾም እንዴት ለምን ምን ማረጋገጫ ምናምን ሳይሉ እሺ ብለው የሚቀበሉ እንዲህ አይነት ጅል አለ ይልሃል ማለት ነው። ሙበሪሩን ያመጡልሃል ማለት ነው። አንፊቁ ፊ ሰቢልላህ ሲባል አቡበክር ያለ ንብረቱን አይደል አንዴ ተሸክሞ አምጥቶ ጀባ ያለው፣ ዑመር ግማሹ እና ዑስማን በሺ የሚቆጠር አጋሰስ ተነጭነቱ። እነዚህ አንድ ሰው በቃሉ ብቻ እኔ ያላህ ነብይ ነኝ ከሰማይ ወሬ ይመጣልኛል ምናምን ሲላቸው ህይወታቸውን ንብረታቸውን ሁሉ ነገር ለማይታይ ነገር የሚሰጡ ከነ የበለጠ ጅል አለ ይላል። እኛ ግን ጠንቀቅ ብለን ነው የምንሄደው፣ መጋፈጥም የለብንም። ለምን ያው ለተወሰነ አቅም ስላላቸው እኛ እናንተን አንቀበልም ካል ችግር ሊያደርሱብን ይችላሉ። ስለዚህ ምን ከለከለኝ ላ ኢላሃ ኢላላህ ብል እነሱ ጋር ስገድ ያለኝ ብሰግድ ይሄ ብልጥነት ነው ይልሃል ማለት ነው። ጦም አለኝ ጦማለሁኝ፣ አውጣም ካለኝ ደግሞ የተወሰነች ፍራንክስ ወርወር አድርጌ እንደ አሸራሪያል በቃ ተሳትፌያለሁ እላለሁኝ እኔ ነኝ ጎበዙ ጥንቅቁ ይላል ማለት ነው። እነዛ ግን ሁሉን ነገር ለእስላም የሰጡ ጅሎች ናቸው ተባሉ። አላህ ግን ላ ዩዲዑ አጅረ መን አሕሰነ አመላ ለወዳጆቹ ወረታውን አላጠፋምና እነሱ ቂልነታቸው እኔን ስለወደዱና ስለተቀበሉ ነውና በተገላቢጦሽ ቂሉን እኔ ያውቃለሁኝ ብሎ ውሳኔውን ሰጠው። ሰለላሁ ዐለይሂ ወሰለም አለ ነብዩ ይላል።